ይኸውላችሁ ውስጣችሁ ላይ የእግዚአብሔር ኃይል አለ። የእግዚአብሔር ፕሮግራም አለ። ተራ ሰዎች አይደላችሁም። እሺ እኔ ተራ ሰው አይደለሁም በሉ። እሺ አይደለሁም በሉ። ኢየሱስ ውስጣችሁ ላይ ትልቅ የእግዚአብሔር ኃይል አለ። ሰማይንና ምድርን የፈጠረ አልፋና ኦሜጋ የሆነ የነገስታት ንጉስ እርሱ በእናንተ ውስጥ አለ። እሺ በእኔ ውስጥ አለ በሉ። ኢየሱስ ጌታ ነው። እሱ በውስጣችሁ አለ። እንዲህ ይላል ያም 17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውን በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ማን ነው ጮሆ አሜን የሚል ሰው? ያመነ ሰው አለ? በጌታ በኢየሱስ የህይወቱ ቤዛ ያደረገ ሰው አለ? እጆቻችሁን ከፍ አድርጉና ይሄ አሁን የተደረደረው ሁሉ በእኔ ህይወት ላይ ይሆናል በሉ። ኢየሱስ ጌታ ነው። አጋንንትን አስወጣለሁ በሉ። በአዲስ ቋንቋ በልሳኖች እናገራለሁ በሉ። እኔ ላይ የሚሰራ ድግምት ወደ ራሳቸው ይመለሳል በሉ። ጮኻችሁ አሜን ብላችሁ ውሰዱ በኢየሱስ። ሟርት የተሟረተባቸው ወደ ሟርተኞች በኢየሱስ መልሰናል። ተመለሰ በኢየሱስ ወደ ራሳቸው ተመለሰ። in the name of Jesus። ጧት ታስታውሳላችሁ አንዲት እህት የእንጀራ እናቷ ልጆቿን እንድትገድል የተደረገ ድግምት ካን ኢማጂን የእንጀራ እናት ነች። እናት ማለት ነው የእንጀራ እናት ግን ልጇን እንድትገድል ምን አይነት ዘመን እንደሆነ ኢየሱስ ጌታ ነው። ወደ ራሳቸው ይመለስ በኢየሱስ። በእናንተ ላይ በክፋት የሚሰሩ ድግምት፣ ሟርት፣ አስማት እንጸልያለን ወደ ራሳቸው ይመለስ። አሜን። የእናንተን ስኬት ከፍታ የማይወዱ በኢየሱስም በራሳቸው ላይ ያደረጉት ነገር በእጥፍ ይቀመጥባቸው ይሁን በኢየሱስም በራሳቸው ላይ። መጽሐፍ ቅዱስ ሟርተኛው በህይወት ይኖር ዘንድ አትፍቀዱ ነው የሚለው። ሟርተኞች ከዘመናችሁ ላይ ይነሳሉ። የእናንተን ዝቅታ የሚወዱ በኢየሱስም ከመንገዳችሁ ይነሱ። የሚቀጥለው ዓመት በእናንተ ላይ ድግምት ያሰሩ ሰዎች መንቀሳቀስ እስከማይችሉ ድረስ ወደ ራሳቸው ይመለስ በኢየሱስ። ወደ ራሳቸው ይመለስ በኢየሱስ። የእናንተን ከፍታ የማይወዱ የእናንተን ድል የማይወዱ ወደ ራሳቸው በኢየሱስም ይመለስ። ኢየሱስ ጌታ ነው። መጽሐፍ የሚገድል ነገር እንኳን ብትጠጡ ምን አይላችሁም? አይገልም ሳይሆን አይጎዳም ነው የሚለው። ጉዳት እንኳን አይመጣም። እግዚአብሔር እንደ ንጉስ ተመላለሱ በኢየሱስ። አሜን አሜን አሜን። እሺ እንደ ንጉስ እመላለሳለሁ በኢየሱስ። ኢየሱስ ጌታ ነው። እና የሚቀጥለው ዓመት ይሄ ነው የሚሆነው። በእምነት እግዚአብሔር የሰጣችሁን ቃል በኢየሱስም ትቀበላላችሁ። በእምነት ለካቶላ ቪያና ማንዳሳቦሽ ራካታላባስ ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ዛሬ እጆቻችሁ በኢየሱስም ይቀቡ። in the name of Jesus። የታመሙ ሰዎች በእጆቻችሁ ይፈወሱ። እስቲ እጆቻችሁን እንደዚህ ያዙ። እስቲ እግዚአብሔር በዚህ እጆች ላይ ፈውስ ያደርግ በኢየሱስ። አሜን። ፈውስ ያደርግ በኢየሱስ። ፈውስ ያደርግ በኢየሱስ። እነዚህ እጆች ለፈውስ ይሁኑ። እጆቻችሁን ያመነ ሰው የለም ማለት ነው። ኢየሱስ ጌታ። እነዚህ እጆች የሚቀጥለው ዓመት አጋንንትን የሚያስወጡ ይሁኑ። እነዚህ እጆች የታሰሩትን የሚፈቱ ይሁኑ። እነዚህ እጆች የደከሙ ሰዎችን የሚያበረቱ ይሁኑ። እነዚህ እጆች ሚሊዮኖችን የሚሰጡ ይሁኑ። እነዚህ እጆች የተባረኩ ይሁኑ። እጸልያለሁ በእነዚህ እጆች ላይ የጌታ የኢየሱስ የስሙ ኃይል ይለፍ በኢየሱስ። አሜን ላሉ ይሁንላቸው። ጧቷ አሜን ብላችሁ ሰዱ በኢየሱስ። አጃላባስ ራሻካባ እግዚአብሔር እጆቻችሁን ይባርከው። የእጆቻችሁ ስራዎች ይባረኩ በኢየሱስ። አሜን አሜን አሜን። እግዚአብሔር በእጆቻችሁ ላይ ምልክት ያደርግ። ምልክት ሳይን ወንደርስ በኢየሱስም በእጆቻችሁ ላይ ይሁን።
የነካችሁት ነገር ሁሉ ፕሮስፐር ያድርግ። ጥቂቷ ነገር ይባዛ። እግዚአብሔር እጆቻችሁን የጌታ እጅ ያድርገው። እግዚአብሔር አምላክ ጳውሎስ እንደዚህ አለ፣ እኔ ሞቼ አለ ክርስቶስ በእኔ ሕያው ሆኖ ይኖራል። አሁን እኔ በሥጋ የምኖረው በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። ማነው ጮኸ አሜን የሚል ሰው? ጳውሎስ እኔ ምን ብያለሁ? ሞቻለሁ። ያ ማለት የኔ የእግዚአብሔር እጅ የኔ እጅ ሆኗል። ማነው ጮኸ አሜን የሚል ሰው? እጆቻችሁ በኢየሱስም የበረከት እጅ ይሁን። ታስታውሳላችሁ ኢየሱስ ልክ 5ቱን ዓሣና 2ቱን ቂጣ አንስቶ ባረከ ይላል። እግዚአብሔር እጆቻችሁን እንደዛ ያድርገው። ጥቂቷ ነገር በእጆቻችሁ የተባረከ ይሁን። ይባረክ በኢየሱስ። ማነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው። እኔ እጆቻችሁ ላይ በረከት ነው ማየው። አንዳንዶች ጥቂት ገንዘብ ይገባል፣ ጥቂት ነገር ይሆናል፣ ግን ያን ጥቂት እግዚአብሔር ያበዛዋል። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። በእኛ ህይወት ውስጥ ይሄንን እግዚአብሔር ሊያደርግ ኦልሬዲ ጨርሷል። ሁለተኛ ተሰሎንቄ በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከብር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ። ኢየሱስ ጌታ ነው። ጳውሎስ ለተሰሎንቄ ላሉ ቅዱሳን በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ፣ አያችሁ በደንብ ስሙ። የጌታ ቃል ምን እንዲል? እንዲሮጥ። ለካ የጌታ ቃል እግር አለው። የጌታን ቃል እንዳይሮጥ የሚያደርግ ደግሞ ሌላ ኃይል አለ ማለት ነው። ከኔ ጋር ናችሁ? ምን ይላል? በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከበር። በዚህ አካባቢ ላይ ኢየሱስ የሚለው ስም ይከብራል፣ ይሆነ ይነግሳል። አካባቢውን የጨለማ ኃይል ይመታና የሚነግሰው የኢየሱስ ስም ነው። እዚህ ማነው ጮኸ አሜን የሚል ሰው? ኢየሱስ የሚለው ስም ይሆነ አካባቢውን የጨለማውን ኪንግደም ማፍረስ ይጀምራል። ቤተ ክርስቲያን ባላት አቅም በኃይል ትገለጣለች። እዚህ ጮኻችሁ አሜን ብላችሁ ሰዱ። የጨለማው መንግስት የገሃነም ደጆች መቋቋም አይችላትም ቤተ ክርስቲያን። ኢየሱስ ቅዱሳንን የገሃነም ደጆች ሊቋቋሟታቸው አይችሉም። ኔቨር። በዛ እግዚአብሔር በሰጠን አውቶሪቲ ነው የምንገለጠው። መጽሐፍ ሲናገር እንዲህ ይላል፣ እንደሚሆን እንዲከብድ እምነትን ለሁሉ ስለማይሆን ይላል ለአመፀኞችና ከክፎች ሰዎች እንድንድን ስለ እኛ ጸልዩ። አሉ ክፉ ሰዎች ዛሬም አሉ። በነ ጳውሎስ ዘመን ጳውሎስ ይሁላችሁ ምን አይነት የእግዚአብሔር ሐዋርያ እንደሆነ ብዙዎቻችሁ መልእክቶችን ስትመለከቱ በደንብ አዲስ ኪዳን ወደ 13 የሚያክሉ መልእክቱ 13 ወራ 14ኛው ገና እንትን ላይ ስለሆነ ወደዛ የሚያክሉ መልእክቶችን ብቻውን የጻፈ ነው ጳውሎስ። ካን ኢማጂን ጳውሎስ ስለኛ ጸልዩ፣ ክፉ ሰዎች አሉ፣ ወንጌል እንዳይወጥ ወንጌል እንዳይሄድ። ምን አይነት ኢየሱስ ጌታ ነው። የእናንተ ጸሎት ምን ያህል ኃይል እንዳለው ከኔ ጋር ናችሁ? ለዚህ ቤተ ክርስቲያን በዚሁ አጋጣሚ ጸልዩ። የእናንተ ጸሎት ኃይል አለው። ወንጌል በኃይል እንዲሮጥ በኃይል እንዲዘረጋ የቅዱሳን ጸሎት ትልቅ ኃይል አለው። ጳውሎስ የሚገርም ጃይንት የእግዚአብሔር ሰው ነው። በዘመኑ የእግዚአብሔርን ክብር ወደ ምድር ገልጦ ያለፈ ሰው፣ ትልቅ እሳት ያለበት ሰው፣ በሄደበት ስፍራ ሁሉ የሚሰራቸው ተአምራቶች በሱ ላይ ሲገለጥ የነበረው የኢየሱስ የስሙ ክብደት፣ ኢየሱስ የሚለው ስም እሱ ጋር ከብዶ ነው ያለው። ኢየሱስ ጌታ ነው እና በዘመናችን ሁሉ እግዚአብሔር በልዩነት ይጠቀምብን። አሜን 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 አሜን። ይሄ እምነት ነው። አያችሁ፣ ይሄንን በእምነት እግዚአብሔር በቅዱሳን ውስጥ ያስቀመጠው ጸጋ ነው። ግሬስ አለ በቅዱስ ተራ ሰዎች አይደለንም እኛ። ከአንድ ከማያምን ሰው ጋር እኩል አይደላችሁም። Can I tell you the truth? You are not the same. ከአንብሊቨሮች ጋር ኖ አይደላችሁም። ምናልባት እነሱ በሆነ ነገር የበለጧችሁ ሊመስሉ ይችላሉ። እርግጠኛ ሆኜ ልንገራችሁ አይበልጧችሁ።
እናንተ ጋር የበለጠ ትልቅ ኃይል አለ። ገና እኮ ሲያዩአችሁ የሚደነግጡት የሚጠሏችሁ እና እነሱ ሰዎቹ አይደሉም፣ በውስጣቸው ላይ ያለው ጠላት ሁሉ ጊዜ ነው የሚጠላችሁ። ሁሉ ሰው ይውደደኝ ብላችሁ ካሰባችሁ ተሳስታችኋል። ጦር ሜዳ ላይ ሄደ ልትዋጋ፣ ጦር ሜዳ ላይ ሄደ እባክህ እንዳትመታኝ ትላለ። ልትወጋ ሄደ፣ ልትተኩስ ሄደ ከቻለ አሜን 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 አሜን። አያችሁ ያለነው ጦር ሜዳ ላይ ነው። አንዳንድ ሰው ወጀብ ይሄ ግዴታ ነው ባይዜ እናንተ ጋር ያለው የተለየ ነገር እስካልሆነ ድረስ ወጀብ ላይ ይነሳይ። ወጀብ ከተነሳ ያኔ የሆነ ስራ ሰርታችኋል ማለት ነው። ካልሰራን ምንም ወጀብ አይነሳ። ምክንያቱም ጠላት ምን ለምን ካልነካ ነው የሆነ ስራ ካልተሰራ። አሁን እዚህ በእነዚህ አጭር ጊዜያቶች ስንት ሰው ነው ነፃ ያወጣው? ኦልሞስት በጣም ጧት ስንት ሰው ነው ነፃ ያወጣው? ዛሬ እዚህ ትላንትና ስንት ሰው ነው? ባለ ኮንፈረንስ ላይ ስንት ሰው ነው ነፃ ያወጣው? ይሄንን በገንዘብ አናገኘው። የእግዚአብሔር ኃይል ማይትሊ ሙቭ ሲያደርግ ነው። ኢየሱስ ጌታ ነው። ገና ብዙዎች ነፃ ይወጣሉ፣ ብዙዎች ከስራት ይፈታሉ። የእግዚአብሔር ክብር ማይትሊ ሙቭ ያደርጋል። ገና ከኔ ጋር ናችሁ? ይሄ ደግሞ በእያንዳንዳችሁ ውስጥ እግዚአብሔር ያስቀምጧል። ቅዱሳን ውስጥ እግዚአብሔር ያስቀምጧል። አማኞች ውስጥ እግዚአብሔር ያስቀምጧል። ተራ ሰዎች አይደለንም። ከኔ ጋር ናችሁ? ራሳችሁ ላይ ራሳችሁ ለራሳችሁ ያላችሁን አመለካከት ቀይሩ። ራሳችሁ ለራሳችሁ ያላችሁን አመለካከት ቀይሩ። ውጭ ያሉ ሰዎች በተቻላቸው አቅም ምንድነው በኔጌቲቭ ነው የሚመጡት፣ ግን እናንተ ጋር የሚበልጥ ኃይል አለ። የነሱን ኃይል መዋጥ የሚችል አሜን አሜን አሜን። ይውጣል እስቲ ይውጣል ወልሲ የሚበልጥ ኃይል አለ እናንተ ጋር። ያንን አምናችሁ ተቀበሉ። በሚቀጥለው ዓመት ብዙ ነገር ቅድም ስናገር ነበር። ብዙ ሰው ይጸልያል። ብዙ የጸሎታችሁ መልስ ውጤታችሁ የእምነታችሁ ያህል ልክ ብቻ። ብዙ ስለጸለያችሁ ብዙ የምትቀበሉ አይምሰላችሁ። የምንቀበላቸው ነገሮች በሙሉ የጸሎታችን ያህል መጠን የእምነታችን ያህል መጠን ነው። ብዙ መጸለያችን ጥሩ ነው። ብዙ መጸለያችን ምን ያደርጋል መሰላችሁ? እምነታችሁን ነው አፕግሬድ እያሳደገ የሚመጣው እንጂ አያችሁ እምነታችሁ ነው ግን ከእግዚአብሔር ዘንድ መልስ ወደ እናንተ የሚያመጣው። ከኔ ጋር ናችሁ? አያችሁ በጸለያችሁ ቁጥር እምነታችሁ ነው እያደገ የሚመጣው። ከኔ ጋር ናችሁ? እምነት ነው እንጂ የሚያድገው የጸሎት መልስ እምነታችሁ እዛ ያን ነገር መያዝ ማችሉበት ደረጃ ላይ ሆናችሁ ያ ነገር አይመጣም ወደ እጃችሁ። ያ ነገር ወደ እጃችሁ ሊመጣ ስትጸልዩ እምነታችሁ ነው የሚያድገው። ኢየሱስ ጌታ ነው። አሁን በዚህ በሚቀጥለው ዓመት ምንድነው ማሳደግ ያለባችሁ? እምነታችሁን። እምነት ከሚያድግበት መንገዶች መካከል አንደኛውና ዋነኛው ጸሎት ነው። ያ ማለት ለምሳሌ ጌታ ሆይ በቃ እየጸለያችሁ ራሻ ካባ ፎቅ ህንጻ እግዚአብሔር አባት ሆይ ብዙ ነፍሳት ይዳኑልኝ ብላችሁ እየጸለያችሁ የሆነ ህንጻ ስለ ህንጻ እየጸለያችሁ ድህነትን እኔ በጣም ነው የምጠላው። ከኔ ጋር የሚጠላ ሰው አለ ድህነትን? ድህነት እንደ ድህነት እኔ ምጠላው መጸየፈው ነገር የለም። የእውነቴን ነው ነገር ድህነት አንገታችሁን ያስደፋል። እንደ ድህነት ክፉ የለም። እኔ እንደውም ካጋንንት እንደው በፊት ነው ማረገው ድህነትን። የእውነቴን ነው ድህነት በጣም ክፉ ነው። ለዛ ነው ክርስቶስ ስለኔና ስለናንተ ደሃ የሆነው እኛ ምኖች እንድንሆን ባለጠጎች፣ በገንዘብም ባለጠጋ መሆን አለብን። ኢየሱስ ጌታ ነው። አሜን አሜን አሜን። እና እንደ ድህነት ክፉ ነገር የለም። አይሂት ድህነትን በጣም አጥብቆ ከሚጠላ ሰው መካከል አንዱ ነኝ። ኢየሱስ ጌታ ነው። አብርሃም ድሃ ነበረ። ጳውሎስ ድሃ ነበር። ጳውሎስ የድንኳን ፋብሪካ የነበረው ሐዋርያ ነው። አብርሃም በዚህ ዘመን እንደ የአሜሪካው ሀብታም ማን ነው? እንደ ኤለን ማስክ በዛ ዘመን አብርሃም አባታችን ባለጠጋ ሰው ነው። ሰለሞን ጋር ነው። ሰለሞን እጅግ ባለጠጋ ሰው ነው። ሂዱ ሐዋርያቶችን ጥሩ፣ ድሃ አታገኙ። ኢየሱስ ራሱ እጅግ ሀብታም ነበር በምድር ላይ። ሀብታም ማለት የምትፈልጉትን ነገር በምትፈልጉት ሰዓት ማግኘት ነው። ኢየሱስ በፈለገበት ሰዓት የሚፈልገውን ነገር ያገኝ ነበር። ፈልጎ አጥቶ ያውቃል ኢየሱስ? አያውቅም። ምክንያቱም እንደኛም ፍጹም ሰው ፍጹምም አምላክ ነበር፣ ሰውም ነበር። ኢየሱስ ጌታ።
እና አንዳንድ ነገር ፈልጋችሁ ያን ነገር ማድረግ ሲያቅታችሁ የምን ውጤት ነው? የማጣት ውጤት ነው። እና እግዚአብሔር በዚህ ምድር ላይ ልጆቹ ለምሳሌ እቺን ምሳሌ ልጠቀም። ለምሳሌ አሁን እኔ ልጅ አለኝ። የኔ ልጅ ድሃ ሲሆን ነው ደስ የሚለኝ ወይስ የሆነ ቢሊየነር ሲሆን ነው ደስ የሚለኝ? እስቲ እናቶችና አባቶች ልጆቻችሁን አስቡ። እስቲ ልጆቻችሁን ትንሽ ደቂቃ አስቡና ልጆቻችሁ ድሃ ሲሆን ነው ደስ የሚላችሁ ወይስ እጅግ ሀብታም? እግዚአብሔርም እኛ እንኳን ለስጋ ልጃችን እንዲሆን ከምንፈልገው የበለጠ እግዚአብሔር ለኛ እንዲሆንልን ይፈልጋል። ከኔ ጋር ናችሁ? እግዚአብሔር አያችሁ እናንተ ለልጆቻችሁ እኔና እናንተ ለልጆቻችን ከምንመኘው ከምንፈልገው የበለጠ እግዚአብሔር ለኛ እንዲሆንልን ይፈልጋል። ይሄን የሚያምን ሰው አለ? እግዚአብሔር ይፈልጋል። መጽሐፍ ሲናገር እናንተ ለራሳችሁ እኮ ነው የሚለው አይደል? ለራሳችሁ ከምታስቡት እንዲሆንላችሁ ከምትጠብቁት ከምታስቡት የበለጠ እግዚአብሔር ለኔና ለናንተ እንዲሆንልን እግዚአብሔር ከኛ የበለጠ ይፈልጋል ለኛ መልካም ነገር እንዲሆን። እና ድህነትን አትቀበሉ። በዚህ ድህነት የሚሰራበት አንደኛው መንገድ ለምንድነው ኢትዮጵያ አፍሪካ ድሃ የሆነችው? የመጀመሪያው ሶርሱ ጋር ስትሄዱ መጽሐፍ ሲናገር ጣዖትን የሚያመልክ ምን ይሆናል? ድሃ። ኦል አፍሪካን ሄዳችሁ ቼክ ስታደርጉ አብዛኛው ጣዖትን አምላኪዎች ናቸው። እናንተም ቤተሰባችሁ ውስጥ ቼክ አድርጉ። እኔም ቤተሰብ ሁላችሁም ጋር ወደ ኋላ ቼክ ስታደርጉ ጣዖትን አያመልኩ ነበር። መጽሐፍ ቅዱስ ሲናገር ጣዖትን የሚያመልክ ምን ይሆናል? ባሪያ ይሆናል ይላል። ከዛ የተነሳ ነጮች ግን ሂዱ ባክግራውንዳቸው ነጮችን ወደ ኋላ 100 ዓመት ሂዱ ሂስቶሪካል ባክግራውንዳቸውን ቼክ ስታደርጉ ሚሽነሪዎች ናቸው ወደዚህ የመጡት። እኛ ወደ ጌታ የመጣ ነው በማን ነው? በእነሱ ነው። አሁን ነው ነገራቸው እየተገለበጠ ይመጣ። አሁን ደግሞ አፍሪካ በሙሉ ወደ መንፈስ ቅዱስ መጣ። አጃጃጃ የሚቀጥለው ዘመናችን የድህነት ሳይሆን የባለጠግነት ነው። ማን ነው ጮሆ አሜን የሚል ሰው? የሚቀጥለው ከፊት ለፊታችን ያለው ፊውቸር የበረከት ነው፣ የድል ነው፣ የስኬት ነው። ማን ነው ጮሆ አሜን የሚል ሰው? አሜን 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 አሜን። ልጆቻችን ደሆች አይሆኑ። ምክንያቱም መንፈስ ቅዱስን ጌታ ኢየሱስን አምነን ተቀበለናል። አሁን ግን ይሂዱ ወደ እንትን ባይዜ በጣም የሚገርማችሁ ነገር ነጮች ሲባል ገንዘብ በካርቶን የሚሰጣቸው አይደሉም። ደሴም ከአንድ አፍሪካዊ ወንድ ወይንም ሴት ጋር $3000 ነው የሚበሉት። ግን ያ $3000 እነሱ ጋር ሲመጣ ሜቢ በደም ውጭ ሀገር የኖረ ሰው በደም ይገባዋል። $3000 ደሴም ከሆነ ሰው ጋር ተሰጥቶት ነጮች ጋር ያለው ግን $3000 ለሰው ሰጥተው ዶኔት አድርገው ምን አድርገው አያልቅም። ምንድነው ሚስጥሩ ካላችሁ ኦሬዲ እነዚህ ሰዎች አባቶቻቸው ወደ ኋላ ሄዳችሁ ቼክ ስታደርጉ ኦሬዲ ከእግዚአብሔር ቃል ጋር ከወንጌል ጋር የተያያዘ ነገር። አሜን አሜን አሜን። ጥቂቷ ነገር እኩል ተቀብላችሁ ነጮች ጋር አፍሪካ ረድተው የሆነ ነገር ዘርተው በመዝራት ያምናሉ። እኔ አንድ ማስታውሰው አንድ ሀገር ላይ ነጮች የነበሩበት ፕሮግራም ላይ እኔም ተጋብዤ አገልግዬ ከጨረስኩ በኋላ አንዲት እናት መጡ። እንዲህ ያሉ እንዲህ በከረንትናቸው ይዘውና ኦሬዲ ሪታየርድ አድርገዋል። መጡና ሃይ ሃው አር ዩ እንዴት ነው ምናምን አሉኝ። ያው በአማርኛ ልንገራቸው። ሰላም ነው ልጄ ካሉኝ በኋላ one time I support this አንድ ኢትዮጵያዊ ሰው አግኝቼ አንድ ሀገር ላይ ወደ አንድ ሀገር ላይ ውሃ አስቆፍሬ ያለው አሉኝ። do you know before Ethiopia አልኳቸው። ኖ እና እንዴት ሊረዱ ቻሉ? አይ በቃ አንድ ኢትዮጵያ ያገኘውና ኦሬዲ በጣም የሚገርማችሁ ነገር $100,000 ነው የሰጡት ለዚህ ኢትዮጵያዊ። ኦሬዲ ሪታየርድ አድርገዋል። እኚህ እናት ያላቸው ነገር ሽጠው ነው የሰጡት። ሽጠው በቃ አፍሪካ ሀገር ላይ የሚሰሙት አንዳንድ ነገር ስለነበረ በቃ እንካ ጉድጓድ አስቆፍር ውሃ አስቆፍር ብለው $100,000 ነው የሰጡት። ወርድ ተወርድ ነው የነገሩኝ። ዋው! እና ያውቁታል ሀገሩን አላቀው ሄደዋል። ምክንያቱም ውስጣቸው ውስጥ ያለ ነገር አለ። በቃ ስለ ዘር የሚያምኑት ነገር አለ። ማን ነው አሜን የሚል ሰው? አብዛኛው ሄዳችሁ ሜቢ አሁን ምናልባት አብዛኛው እድሜያቸው ሪታየርድ ሲያደርግ ለልጆቻቸው አይደለም የሚሰጡት፣ ለቸርች ነው የሚሰጡት።
ለአፍሪካ ሀገር ዶኔት ያደርጋሉ። በመስጠት ውስጥ ያለውን ብሌሲንግ ኦሬዲ ገብቷቸዋል። አንደኛው ወደ ኋላ አባቶቻቸው ልጆች ዘራቸው በመስጠት ያምናሉ። ሁለተኛው ደግሞ እነሱ ጋር ስትመጡ ዘራቸው ጌታ ኢየሱስን አምነው ተቀብለዋል። ከወንጌል ጋር የተያዙ ናቸው። ሁለተኛው ደግሞ ልጆቻቸውን ሲያሳድጉ ያሳደጓቸው ቸርች ለምሳሌ ልጆች ያላችሁ ሰዎች ለቸርች ገንዘብ እንዲሰጡ ስጧቸው። የሆነ ስራ ይስሩና አሰሯቸውና ስጧቸው። መተው መባ ውስጥ ያስገቡ፣ ቲች አድርጓቸው። እነዚህ ልጆች ካደጉ በኋላ በመስጠት ነው የሚታወቁት። ከኔ ጋር ናችሁ? በመስጠት ነው የሚታወቁት። ከዛ እነዚህ ልጆችን በሉ የልጆቻችሁ የሚቀጥለው ትውልዳችሁ በሙሉ በድህነት አይታወቅም፣ በባለጠግነት ይታወቃል።